ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ዛሬው ትምህርታችን ደግሞ እንዲሁ ይዘላቸው የመጣው የአማርኛ ምንባብ ልምምድ ይሆናል። አማርኛ በደንብ ለማታነቡ ልጆች እና እንዲሁም ደግሞ ቃላትን አንብባችሁ ወደ አማርኛ ወደ ምንባብ መግባት ለምትፈልጉ ልጆች ልምምድ የሚሆናችሁን ምንባብ ነው ይዘላቸው የመጣሁት። እንግዲህ ቀስ ብለን መጀመሪያ ላይ እናነባለን፣ ከዛ ደግሞ ፍጥን ብለን አሪፍ አድርገን እናነባለን ማለት ነው። ወደ ትምህርታችን ስንሄድ እንግዲህ ከዚህ ጋር ምን ይላል? አንድ አርሶ አደር አንድ አርሶ አደር ከዛ ብዙ የወተት ላሞች ነበሩት። አንድ ቀን ለልጁ በማሰሮ የሞላ ወተት እንድትሸጥ ሰጣት። ወተቱንም ሸጣ ጫማ፣ ቲሸርት፣ ጉርድ ቀሚስና ሸራ ጫማ እንድትገዛ ፈቀደላት። ልጅቷም በመንገድ እየሄደች ብዙ ነገሮችን አሰበች። ነገ አዲስ ልብስ ለብሼ ወደ ትምህርት ቤት እሄዳለሁ። ከሌሎች ልጆችም የበለጠ ቆንጆ እሆናለሁ። ልጆችም አብረን እንጫወት ይሉኛል። እኔ ግን ፊቴን እንዲህ አድርጌ እመልስባቸዋለሁ ብላ አንገቷን መለስ አደረገች። ከራሷ ላይ
የነበረው ማሰሮ ተንሸራቶ በመውደቁ ተሰባበረ። ወተቱም የመንገዱን ጠርዝ ይዞ ቁልቁል ፈሰሰ። እሺ እንደዚህ እያደረጋችሁ እንግዲህ በቀላሉ መለማመድ ትችላላችሁ። መጀመሪያ ላይ አሁን እንዳነበብኩላችሁ ዝግ ብላችሁ ተረጋግታችሁ እያንዳንዷን ፊደል አሁን እየቆጠርኩ ሳነብላችሁ እንደነበር እያንዳንዷን መጀመሪያ ታነባላችሁ። ከዛ በመቀጠል ደግሞ በሁለተኛው ትንሽ ፈጠን ትላላችሁ፣ ስትደግሙት የተወሰነ ፈጠን ትላላችሁ። እያላችሁ በሂደት የተሻለ አንባቢ መሆን ትችላላችሁ። አሁን ደግሞ እንግዲህ ፍጥን ብለን ስናነባው በመጀመሪያው ስንጀምር ከዚህ አንድ አርሶ አደር ብዙ የወተት ላሞች ነበሩት። አንድ ቀን ለልጁ በማሰሮ የሞላ ወተት እንድትሸጥ ሰጣት። ወተቱንም ሸጣ ጫማ፣ ቲሸርት፣ ጉርድ ቀሚስና ሸራ ጫማ እንድትገዛ ፈቀደላት። ልጅቷም በመንገድ እየሄደች ብዙ ነገሮችን አሰበች። ነገ አዲስ ልብስ ለብሼ ወደ ትምህርት ቤት እሄዳለሁ። ከሌሎች ልጆችም የበለጠ ቆንጆ እሆናለሁ። ልጆችም አብረን እንጫወት ይሉኛል፣ እኔ ግን ፊቴን እንዲህ አድርጌ እመልስባቸዋለሁ ብላ አንገቷን መለስ አደረገች። ከራሷ ላይ የነበረው ማሰሮ ተንሸራቶ በመውደቁ ተሰባበረ። ወተቱም የመንገዱን ጠርዝ ይዞ ቁልቁል ፈሰሰ ይላል። ልክ እንደዚህ እንግዲህ መጀመሪያ ላይ እንዳያችሁ ዝግ ብለን ያነበብነው አሁን ደግሞ ፈጠን ብለን አንብበነዋል እና በሂደት ከመጀመሪያ ስትጀምሩ ልክ እንደ መጀመሪያው ታነባላችሁ። ከዛ እየደጋገማችሁ ስትሄዱ ደግሞ ልክ እንዳሁኑ ፈጥናችሁ ማንበብ ትችላላችሁ። ተለማመዱበት። አማርኛ ለማንበብ በቃ ፊደላት፣ ቃላትን አውቃችሁ ፈጥናችሁ ለማንበብ የሚያስቸግራችሁ ልጆች ይህ ሁነኛ መፍትሄ ነው። እንደዚህ ብታደርጉ በአጭር ጊዜ መቀየር ትችላላችሁ። ለዛሬ የነበረን ቪዲዮ ወይም ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።